ማንም ሰው ሊወዳት የሚችል ውብ ሴት ነሽ። በዛ ላይ ከራስሽ በላይ ለሌሎች የምታስቢ ምርጥ ሴት ነሽ። ንገሪኝ፣ ማን ያባትሽ ስም? የአባትሽ ስም እኮ አዱኛ አይደለም፣ ረስተሽው ነው? አረ ይገርምሻል፣ በቤተሰብ ፍቅር ተጎድቼ እንዳደግኩ ረስተሽው ነው? ልጅነቴ በመከራ እንድኖር እኮ ነው ያደረጋችሁኝ። ይቅር በይ ልጄ፣ አንቺ ከእናትሽ አራርቄሻለሁ። እናቴ አንቺ ምንም አላጠፋሽም፣ ይቅር በይኝ። እንደዛ መናገር አልነበረም። እዚህ ጭራቅ ሰውዬ ጋር ለምትሰሪው ማን እንደሆነ ታውቂያለሽ? ግን ትሰሚኛለሽ? ከዚህ በኋላ እዚህ ድረሽ እንዳትይ። ኮተት ምን ትመስል የፈለገ ቢሆን እንዲህ ማለት አልነበረብኝ። የብሌን እናት እኮ በጣም ምስኪን ናት። ይገባኛል። ደግሞ ክሳታለሁ። አዎ፣ አለበለዚያ በጣም ያምራል። አመሰግናለሁ። ቪዲዮ ስትጀምሩ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ በባለፈው ዕለት እንዳየነው ዛሬ ላይ የብሌን እናት እንግዲህ በጉያዋ እያለች ብሌን እናቷን ፍለጋ ከጀመረችበት ዓመታት ጊዜ ጀምሮ እስካሁን ድረስ ብሌን እና እናቷ አልተገናኙም ነበር። የብሌን አሳዳጊ ወደነ ብሌን ቤት እያመራች ነበር። የነ ሰላምን በር ስታንኳኳ አይተናት ነበር። ቀጥታም ግቢ ስትባል ፍቃዱን እንዳገኘች ወደ ቤታቸው ስትገባና ቤታቸው ላይ ከገባች በኋላም ልጄ የሚለውን ድምፅ እንዳሰማች አይተን ነበር ባለፈው ክፍል ላይ። የብሌን አሳዳጊም ወደ መኖሪያ ቤቱ ከገባች በኋላ የጠየቀችው ጥያቄ ብሌንን ይቅርታ መጠየቅ ነበር። ብሌንዬ ይቅርታ አድርጊልኝ እባክሽ ልጄ ይቅር በይኝ ብላ ዝቅ በማለት ይቅርታ እንድታደርግላት ስትማጸናት አይተን ነበር። በዚህ መካከል ላይ ያለ አቶ በኃይሉ ሲጣደፍ፣ ምክንያቱም ደግሞ ከዚህ ቀደም ቃል ደውላለት ስለነበረ የብሌን እናት እየመጣች እንደሆነና ሁሉም ነገር እንደተበላሽ ስለነገረችው በፍጥነት ነበረ ሁሉንም ነገር ለማከናወን የፈለገው። ይህም የሆነው ደግሞ የበኃይሉ ጋር አብሮ የሚሰራው አሁን ላይ ያለው ነገር እንደተበላሸና እቅዳቸው እንደከሸፈ ግን ደግሞ ሌላ ነገር አስተካክላለሁ ብዬ የብሌንን እናት እንግዲህ ወዳልሆነ ህልክ ውስጥ ከትቻታለሁ በማለቱ ምክንያት በአስቸኳይ ወደዛ ሄዳለሁ በቃ በማለት እቤት ላይ አንኳኩቶ እሱም ሲገባ የብሌን እናት ቆማ ነበር። የብሌን እናት ከዚህ ቀደም አንተ አይደለህ የመኖሪያ ቦታ የምሰራበትን ቦታ ስጠኝ ብዬ ብልክ እንደዚህ ያደረከኝ ምሰራበትን አስፈርሰህ እንዲሁም ደግሞ ወረቀቴን ቀዳደህ የጣልክብኝ በማለት በሰላም ቤት ውስጥ ላይ የተነሳውን ብጥብጥ እጅግ በጣም በሚያናድድ ሁኔታ ሲናገር የነበረውን ነገር አስተባብሎ ይቅር በይኝ እባክሽ የብሌን እናት ይቅር በይኝ፣ ተሳስቼ ነው፣ ጊዜ አጥቼ ነው እንጂ ይቅርታ ልጠይቅሽ ነበር በማለት ነገሩን ሲያስተባብል አይተናል። በዛም በመካከል ላይ የኔ ወንድም እንደዚህ አያደርግም አለች ሰላም። ምክንያቱም ደግሞ ወንድሟ በጣም መልካም ሰው፣ ወንድሟ በጣም አስተዋይና ትዕግስተኛ እንዲሁም ደግሞ እንደሱ አይነት መልካም ያለ ወንድም እንዳላት ብቻ ነው የምታውቀው ሰላም። ሰላም ይህንን ብቻ ስለምታውቅ ስለ በኃይሉ የኋላ ስውር ታሪኩን ወይም ደግሞ የገዛ ልጇን እንደቀማት እንዲሁም ብዙ ልጆችን ከእናት ከአባታቸው ፈልቅቆ ወስዶ በየቤቱ በየድርጅቱ እንዲሁም ጉልበት ብዝበዛ እንደሚያደርስባቸው ምንም የምታውቀው አንድም ፍንጭ የላትም። አሁን ላይ ብዙ ነገሮች እየተከናወኑ ቢሆንም ግን ደግሞ ሰላም የማወቁና ያለማወቅ ውስጥ በመካከል አለች። አሁን በዚህ ቁጭት ውስጥ የገባው በኃይሉ አሁን ላይ ብሌንን ሊቀያዊ በቀላት አስቧል።
ከዚህም ባሻገር ደግሞ ብሌን እንግዲህ ፍቃድ ጠይቃ ወደ እናቷ ቤት ሄጄ እናቴን አየት አድርጊያት ልመለስ ባለችበት ሰዓት ላይ አሁን ላይ አብሯት ሊሄድ ዳግም ወስኗል ማለት ነው። ዳግም በጣም ብሌንን እየወደዳትና በጣም መልካም ልጅና መልካም ሴት መሆኗን እንዳንቺ አይነት ግን ቆንጆ እንደሌለ ታውቂያለሽ። አንቺ እኮ ገረድ አይደለሽም፣ በጣም መልካም ሴት ነሽ፣ አይተሽ ታውቂያለሽ ራስሽን በማለት ዳግም እንግዲህ ሲያሞጋግሳት ነበረ። በነገራችን ላይ ወደ ቤታቸው ከመሄዳቸው በፊት የቃል ሴራ እንደሚታወቀው በብሌን ሁሉ ነገሯ ገብታባታለች፣ ትቀናባታለች። እንዲሁም ደግሞ በገዛ ቤቷ ላይ ፈልሸሽ ብላ የምትኖረዋ ቃል አሁን ላይም ተንኮሏን እንደቀጠለችባት ነው። ይሄ ተንኮሏ ደግሞ ማያበራ ነው። ምክንያቱም ደግሞ በማያባራ ሳቅና ለቅሶ በተደባለቀበት በማስመሰል ቋንቋ ውስጥ የተቀመጠችው ቃል አሁንም ሴራዋን በድብቅ እየመራች ትገኛለች። ሰላም ላይ አስመስላ እንዴት እያልን እንደምትኖር እያንዳንዱ ነገር በጥበብ ነው የምትመራው። ይሄ ማለት ደግሞ ኩሽና ውስጥ አንድ ላይ በቆሙበት ሰዓት ስለ እሷ ግርድና ወይም ደግሞ እሷን የማታይበት ቦታ ወዴት መሄድ እንዳለባት እያወራቻት ቆይታ ብሌንም በእርጋታ ስትመልስላት ቆየች። በዚህ መካከል ነበረ የሰራችውን ወጥ እያንዳንዱ በጭልፋው እያነሳች ወደ መሬት ስታፈሰው ነበር። ያ ወደ መሬት ያፈሰሰችውን ጥላላት ከወጣች በኋላ ከደጅ ላይ ማንን ስታገኝ ለዳግም ትነግረዋለች። ዳግምዬ እንዴት ነህ ትልና ከዛም በኋላ ብሌን ወጡን እንዳፈሰሰችውና ከዛም በኋላ ደግሞ በዛ እንደተነጋገሩ እየነገረችው ነበር። ወደ ቤት ስትመለስም እሷም ወደ ቤቱ እሷም ደግሞ ሁለታቸውም ወደ ቤታቸው ሄዱት። በዚህ መካከል ላይ ወደ ብሌን ገብቶ ወጡን እኔ አፍሰዋለሁ ተይውን እጠርገዋለሁ በማለት አረ ችግር የለውም እኔ እጠርገዋለሁ ሁለቱም ሲባባሉ አይተናቸው ነበረ። በዚህ መካከል ላይ እጅግ በጣም እየናፈቀችውና እየወደዳት የመጣ ይመስላል። ምክንያቱም አስተያየቱ ሁሉም ነገሩ የተለየ ነው። በተለይ ደግሞ እናቱን ዳግም አይቷታል፣ ግን ደግሞ የእሱ እናት እንደሆነች በፍጹም አላወቀም። ምክንያቱ ይሄንን አቶ በኃይሉ ከለያያቸው ጊዜ 17 ዓመታት በኋላ እናቱን የመሰለች ሴት ያየ መስሎታል። ልቡ ደንግጧል። ይችን ሴት ማናት ማለት ጀምሯል። ምክንያቱስ እናቱን አይቷት ስለማያውቅ ረስቷታል። በልጅነቱ ከሚኖርበት ቦታ ስፖርት ጨዋታ ላይ ያለ በጠፋው በኃይሉ በሰረቀው ጊዜ በዛ ጊዜ ጀምሮ እናቱን የሚናፍቀው ዳግም ዛሬም እናቱን ጥበቃ ላይ ነው። እናቴ ትመጣ ይሆን? እናቴ ማናት? እናቴ ምን አይነት ናት? የሚለው ዛሬም ላይ በልጅነት አእምሮ የተሳለበትን ይዞ የልጅነት ጥያቄውን ይዞ መልስ አጥቶ ተቀምጧል። አሁን ላይ እንግዲህ ወደነ ብሌን አሳዳጊ ቤት ከሄደ ጊዜ ጀምሮ ልቡ የሚሰማው ብዙ ነገር አለ። እናትየዋ ፎቶውን አንስተዋለች። ይሄ ፎቶ ያነሳችው ደግሞ ዳግም ልጇ ጋር የምትገናኝ መስሏት ብዙ ነገሮችን አድርጋ ነበር። አሁን ላይ ግን ችግሮች እየተባባሱባት እንዲሁም ደግሞ ጭራሽ ባሳደገቻት በብሌን ላይ ችግሮችና መከራዎች እየተነባበሩ ሲመጣባት ይመስለኛል ፎቶውን ወልውላ ለመስቀል ስትሞክር ከእጇ አምልጧት ወድቆ ይሰበርባታል። የብሌን አሳዳጊ በጣም ብዙ ፈተናና መከራ እየተፈተነች ነው። ምክንያቱም ደግሞ ልጇን ለማግኘት ስትል አንዱን ልጅ መቅጣት አለባት። ይሄ ያደረገችው ደግሞ ብሌን እየተቀጣች ብትሆንም እናትሽ ሞታለች፣ ግን ደግሞ በቃ ምንም ማድረግ አይቻልም፣ አረብ ሀገር እንደሄደች ነው የሞተችው እያለች ለእሷ ማስተባበያውን የነገረቻት ዛሬ ላይ ብሌን እናቷ እንዳለች 22 የሚባል ቦታና አካባቢውን ተመርታ እንደሄደች ነግራት እናቷን ግን በቅርቡ እንደምታመጣላት ቃል ገብታላታለች። እናቷ ግን እራሷ እዛው የምትሰራበት ቤት ውስጥ እንደሆነች አላወቀችም። በጣም የሚገርመው ነገር እሱ ነው። ሰላምን ማፋቀድግሻለሁ፣ እናትሽን በቅርቡ ታገኛታለሽ፣ አይዞሽ በማለት ተስፋ ስትሆናት እናይተናል። አሁን ላይ በኃይሉ እንግዲህ የሰነቀው አንድ ድግስ አለ። እሱንም ደግሞ የራት ግብዣ ጋብዝሻለሁ ሰላምዬ እህቴ፣ ለዛ ማስተባበያ ባለፈው ስላስቀየምኩሽ በጣም ይቅርበኝ በማለት በይቅርታ ሰበብ አድርጎ እንግዲህ ሊጋብዛት የነበረውን የራት ግብዣ አንድ ሀብል አላት። ይሄኛው ልትሰደድ እጅ ስትይ የሰጠውሽ ስጦታ ነው አይደለ? በይሄንን ልበሽው በማለት አንገቷ ላይ የምታጠልቀውን ወርቅ ታጣዋለች። ከተቀመጠበት ቦታ ስታጣው ይሄ ነገር ወዴት ሄዶ ነው ለምን አለበሽም ብሎ አውቆ የሚያስተካክልላት መስሎ ስካርፓን ከፍና ዝቅ ሲያደርግ ያንን ወርቅ አልለበሰችውም። የታለ ስጦታዬን ንቀሽው ነው ወይስ ግብዣዬን ንቀሽው ነው? እንዴት አላደረግሽው በሚላት ጊዜ
በዛ ሰዓት ላይ ነበረ አጣሁትኝ ካስቀመጥኩበት በቃ ተወው በቃ ስትል የለም ብሎ እሱም እየተንጋጋ ምክንያቱም ደግሞ የራሱን ሴራ ያውቃል። ብሌንን ወደ ድርጅቱ ጠርቶ ብሌን አንድ ስጦታ አዘጋጅቼልሻለሁ። ይሄ ስጦታ ደግሞ በቅድም ባስቀየምኩሽ ነው እናትሽንና እንዲሁም ደግሞ አንቺንም ስላስከፋኋችሁ ለሱ ማካካሻ ይሆናል ብሎ ያቀረበውን ያንን ስጦታ ነበረ ፊት ለፊት ላይ ከፍቶ እንድታየውና እሷም ደግሞ ደስተኛ እንደሆነች ሲያሳያት የነበረ። ብሌን በዛ ሰዓት ላይ በጣም ደስተኛ ምንም አልመሰለችም። ምክንያቱም ደግሞ ይሄ ነገር ሴራ ነው ብላ ስላሰበች ወደ ቤት ከሄደች በኋላ የበኃይሉ ኪስ ላይ ከተዋለች። አቶ በኃይሉ ይሄንን አላወቀም ነበር። ከሰላም ጋር አብሮ በመከታተል በመግባት ክፍሏን ፍተሻ ጀመረ። አንቺ ሌባ መልሽ የወሰድሽውን እያለ እጅግ በጣም በሚያሳፍር ሁኔታ ሲውረገረግ ነበር። ጃኬቱን አልጋዋ ላይ ጣል አድርጎ እሷን ሊተናነቅ ወይም ደግሞ ሲመታት በዛ ሰዓት ነበረ እጅግ በጣም ሰላም የተናደደችው። ከዛም በኋላ ሲፈልገው ፌስታሏንም ሲገለብጥ ልብሷንም ሲገለባብጥ አጣው። ባጣው ጊዜ የት ልታደርጊው ትችያለሽ? የት ነው አምጩ እያለ በተደጋጋሚ ሲናገራት ከዛም በኋላ ይሄኛው ነው እንዴ ብላ ስትለው ለካንስ ቁጭ ብሎ የነበረው ከራሱ ጃኬት ነው። ምክንያቱም ደግሞ ይሄን ያደረገችው ራሷ ብሌን ናት። ለምን ለእሷ የሸረበላትን ሴራ ወደ እሷ ዝረዋለች። እጅግ በጣም ደንግጧል። ሰላም ያየችውን ነገር ማመን አቃታት። ጎንበስ ብላ ከተቀመጠበት ቦታ ከኪሱ ቀስ አርጋ ወጣችና እሱንም ወርቁንም መመልከት ጀመረች። ምክንያቱም ደግሞ የሆነውን ነገር ምንም ማስተባበል አልቻለም፣ ምላሱ እስርስር እስከሚል ድረስ። ሰላምን በንዴት እንግዲህ ወንድሟ ላይ ጥፊዋን ዘርግታ ታቀምሰዋለች ማለት ነው። በጣም ተናዶና ተቆጥቶ እንዴት ሊሆን ይችላል? አንቺ ነሽ ያስገባሽው፣ ሆን ብሎን የተገባ ይሄ ሴራ ነው እያለ በሚናገራት ጊዜ በጣም ተናዳ ነበረና ሰላም ከቤት እንዲወጣ ትዕዛዝ ታስተላልፋለች። በጣም ስለሚፈራት እሱም እየሮጠ ከቤቱ ይወጣል። ጃኬቱን አንስቶ ከቤት ከወጣ በኋላ እንግዲህ ልጄ በጣም ይቅርበኝ፣ እንደው በሆነ ባልሆኑ ረበሽንሽ፣ አስጨነቅንሽ አደል በማለት እቅፍ አድርጋት ይቅርታ ትጠይቃታለች። እንግዲህ በዚህ መካከል ላይ ነበረ ነገሩ የተቋጨው። ግን ደግሞ ሌላም አዲስ ነገር አለ። ዳግም እንግዲህ የገዛ እናቱን አንድ ትዕዛዝ እናቱ ቤት ቁጭ ብሎ የሆነ ምግብ እየበሉ እያለ ምግቡን አቋርጦ እንዲሄድ አንድ ግዴታ የሆነ ማግኘት ያለብኝ የስራ ሰው አለ በማለት ተነስቶ ሲሄድ አይተን ነበር። ያ ሰው የደወለለት እርግጠኛ ነኝ አንድ የበኃይሉ ተላላኪ ያለና እሱ ሊሆን ይችላል። ይህን ደግሞ ያደረገው አቶ በኃይሉና እንዲሁም ደግሞ ያ ተላላኪ እሱን አሁንም በዚህ ሴራ ውስጥ ሊጠምዱ ታስበው ነው። አሁን ላይ የብሌንን አሳዳጊ አግተህ አምጣ፣ ከዛም በኋላ እናትህን የት እንዳለች እናሳይሃለን በማለት ሰበብ ይህን ነገር ያደረገ ይመስለኛል። የብሌንን እናት እያለቀሰ ልቡ እየተሰበረ አይኗን አፍኖ እንግዲህ አፍኗት ሲወስዳት አይተን ነበረ። ካፈነባት ከታገተችበት ቦታም ሆና ስታጣጥር እንባው እየፈሰሰ ትክር ብሎ ይመለከታት ነበር። ግን እናቱ ናት። ግን ደግሞ አይተዋወቁም። በጣም የሚያሳዝነው አሁን ላይ እንዴት ማንስ መቼስ ሊተዋወቁ ይችላሉ? ከዚህ በኋላስ ማን ነው አሸናፊ የሚሆነው? ምክንያቱም ደግሞ ቃልም እየቀመረች አዳዲስ ሀሳቦችን ታመነጫለች። ከዚህ በኋላ ቃል ብዙ ፕሮግራሞች አሏት። አሁን በኃይሉን የምታስፈራራበት ብዙ ፋይሎች አሏት፣ ብዙ መረጃዎች አሏት። አሁን ላይ ደግሞ ዳግም ብዙ ነገሮችን ቢያቅም ብዙ ነገሮች ደግሞ ወደ ኋላ የሚጎትቱት ነገሮች አሉ። ማን አሸናፊ ሊሆን ይችላል? ቀስ በቀስ እያለች ሰላም እያንዳንዱ ነገር መንቃት ጀምራለች። ግን ደግሞ እያስተዋለች አይደለም። አስተውላ ብትሆን ብዙ ነገሮቹ እዛው ቤት ውስጥ የሚደረጉትን ድርጊቶች አይኗን ገልጣ መመልከት ትችል ነበር። ግን ደግሞ ተሸፍናለች። ብዙውን እያስተዋለች አይደለም። የሚደረገውን ድርጊት እያየችም እንዳላየች የምታሳልፋቸው ብዙ ነገሮች አሉ።